ያብለካ አልፋን ነው መርደና ኦኬ ስለዛ ልናገር ነው የተከሰትኩት። አማራይቷ አማራይቷ ተረጋጊ እንጂ ገና እየገባው ነው። ቤተሰቦችን ሰላም ልበላቸው። አንተ ማነህ ኪዲ? እኔ ጆከር ነኝ። እንደ አንቺ አይነቷን በክት የማሯሩጥ እንቺማ ተራ ባለጌ ጥፍራም ነሽ። እና ወገን ታት እስኪ ታብታብ አየር ላይ ታብታብ አየር ላይ ታብታብ አየር ላይ ታብታብ አየር ላይ ታብታብ። ጎበዞች እና እንግዲህ ልመርቅሽ ነው፣ ስድብ ሳይሆን ልመርቅሽ ነው። ለመናገር አልፈልግም ነበር እንድናገር እያስገደድሽ ስለሆነ ነይ ዳጥዬ ገጥመችኋል፣ ግጠሙ ነው። ለአራት ተጣላችሁኝ፣ ተንጣላችሁ ውስጥ ላይ ቂም ያላችሁ። ክፉ ነገር ክፉ ሰው ክፉ ነው፣ መጥፎ ሰው መጥፎ ነው። ነይ አሁን ቁጭ ብለሽ አድምጭ። ወደ ሏንም ይዘሻ ከመጣሽ ቁጭ ብላችሁ አድምጡ። እንግዲህ በጀጁ ሪፖስት አደራረግሽ የዳጣ ደግሞ ይለያል። የዳጣ ሪፖስት አደራረግ ሚስዬ፣ አንቺም እኮ በጠዋት ነግረሽ አንቺና ሚስ አንቺና ሙሉ ጎጃም እናቴ ትሙከልባችሁ። ትክክለኛ አማራ በቃ ሰማለችኝ እቺ ልጅ የሆነ ጊዜ ላይ እነዚህ ሴቶች እኔ ሚስ ምን አለች ትላለህ? አንተን ካላስበሉህ አንተን ጆከር የሚሉ እስራቸው ከገባ በኋላ ለማስያዝ ነው። ስም አልጠራችም እሷ። እና ሰላም ጤና ይስጥልኝ፣ እንዴት ናችሁ? አሁን አዲስ የገባችሁ 1700 ሰው አለ። ግን ይሄኛው ስልኬ ባትሪ ዘግቷል። ነገሩን አሰምቼ በቀጥልበት ደስ ይለኝ ነበር። ችግር የለውም። ዳጣ አለሽ? ሙልዬ እንዴት ነሽ? ዳጣ አለሽ? በፌክ አካውንት ነው የምታዳምጪው? ጡል እያልሽ በየቦታው ሪፖስት ታደርጊያለሽ። በመጀመሪያ ደረጃ እውነት ለመናገር ደጋግሜ መናገር አይጠበቅብኝ። ግዴታ ያን ጊዜ ግዴታ ስለሆነ ግዴታ የተወጣሁት ታፕታፕ ሪፖስት ሸር አድርጉ። መልካም ታፕታፕ ማድረጋችሁን ወደኋላ እንዳትሉ። እሱ ነው እያለ በመጀመሪያ ለአንቺ ይህን አድርጌ ለማንም ምንም አድርጌ አላውቅም። ቲክታክ ላይ ስመጣ ለማንኛቸውም አማራን ይላለ ለሁሉም እቆማለሁ። ከምድር ላይ ካሉት አልፌ እዚህ ሚዲያ ላይ ላላችሁት እቆማለሁ። መቆም ግዴታዬ ነው። እሱ እንዳለ ሆኖ ሳራ ዳጣ ለፋኖ ረድተሻል የሚል የተቆረጠ ቪዲዮ የኔ ንግግር ነው። የኔ ንግግር ያ ንግግሬ መካከል ላይ የተቆረጠ ነው። ይኸውልህ እኔ ጆከር እኮ ነኝ። ለምናገራት ነገር ኃላፊነት ወስደን ለምናገራት ነገር አጥፊ ነገር ሚዲያ ላይ አይደለም ይችን ቀርቶ እንኳን እኔ ለቆምኩለት ዓላማና አብሮ ለሚሳተፍ ሰው ማንንም አሳልፌ የማልሰጥ ሰው ነው። እሱ ሆኖ እያለ እዛች የተቆረጠች ቪዲዮ ላይ ጆከር ይህሽ በየቦታው ሪፖስት እኔ የምለው የዛሬ 4 ዓመት ከምናምን አካባቢ ነው። ገንዘብ ሰብስበሽ እንግዲህ ነገር ያመጣዋል እኮ ገንዘብ ሰብስበሽ ኢትዮጵያ ገብተሽ ነበር እመዋይሽ። ያችን ገንዘብ ግማሿን የታረክሽ ስትባይ እንዲህ አድርጋለሁ ብለሽ አውርተሻል። ትላንት ረዳሁኝ፣ ኤምባሲ አሳደደኝ፣ ኤምባሲ ፈለገኝ፣ ኤምባሲ አሯሯጠኝ፣ ጆከር ኤምባሲዎች ሊያሰር አረንጓዴ ቢጫ ቀይ ለምን ያሽ ተብዬ እንደዚህ አይነት አደባባይ ልታሰር ልፈናቀል አልሽን።
ምን ነው ትላንት እንደዛ ከረዳሽ ካሳደዱሽ ዛሬ እኛን አጥቂና እኛን ፈላጊ ከብልጽግና ገረዶች ጋር ሆነሽ በየጊዜ ኤምባሲ እየተመላለሽ እኛን አጥቂና እኛን ፈላጊ ሆንሽ። አየሽ እኛ ንግግር የኔ ንግግር አንቺ ዛሬ እኔን እያሳደርሽ ነው፣ በማንነት እኛን እያሳደርሽ ነው። አሸባሪ አላችሁን። ደህንነት ቢሮ ውስጥ ገብታችሁ አሸባሪ አላችሁን። ትላንት ከኛ አልነበረም ወይ ስትቀበይ? ለኛ አልነበረ ወይ እንዲረዳው ስትይን ነበር? ለፋኖ እንዲህ ያደረኩ ስትይን አልነበረ ወይ? ዛሬ እንዴት ተገልብጠሽ አሸባሪ ብለሽ እንድትመጫለሽ? የኔ ንግግር አያችሁ? ወንድሞቻችን አሸንፈው ስትይኝ አልነበረም? እንደው ነፃ ወጥተን ጊዜ አልቆ ስትይኝ አልነበረም? ዛሬ ተገልብጠሽ ዛሬ እንደዚህ ደረትሽን ነፍተሽ ከሞኒት ጋር ሆነሽ ኤምባሲ አያስጥልሽም። ኤምባሲ አንቺን አያስጥልሽም። የደህንነት ቢሮ አንቺን አያስጥልሽም። እቺ እኛ የጨለመች ቀን እንደ ጨለመች አትቀርም። ባንድ ላይ እንደዚህ እጅ በዚህ በሮኝ በዚህ መጣው ስተለክሽ አልነበረኛ ጋር እየመጣሽ ረድቻለሁ። ይሄን እንደዚህ አድርጌ ታግለው መምጣት አለባቸው። ይሄ ጊዜ አልፎ አላልሽኝም? ምን ነው ዛሬ እኛን አሳድርሽኝ? ለምን እኛን ዛሬ እንደዚህ ትክን ብለሽ አንገቱን አስይዤ አስቀብሬ አስገባዋለሁ? አያ እናቴ ስሞት ልጆቼን እንሳኝ በዚህ ሁለት ቀን እስር ቤት ካላስገባሁት ሳራዳጣ ትክክል ሁኔታ ጀግና እኮ ነሽ። በተግባር ታሳይናለሽ። የኛ ረጅ የኛ ፋኖን አክባሪ የኛ የአማራ ብሔርተኛ በቅርብ ቀን ዝቅዝቅ አድርገን እናስገርፈዋል። የዚህ ሀገር እስር ቤት እኮ ይሄርሽ በየቦታው ሪፖስት ረዳው ልትይ ነው? ረዳው ብለሽ ልታምኒ ነው? ያማ ከሆነ እኮ ጥሩ። እኔን በምታሳጅባት አንቺ እኔ በምፈልግባት ካቴና ራስሽ ትታሰሪያለሽ። የምፈልገው ይሄን እኮ ነው። ትላንት እኮ ግንባር ሆኖ እኮ ሲያዋጉ የነበሩ ስንት ሲደክሙ የነበሩ ፋኖ ጋር ስንት ነገር ዋጋ የከፈሉ ጫካ የነበሩ ወንድሞቻችን ዛሬ አዲስ አበባ እጅ ሰጥተው ገብተዋል። ፈንታው ማቤ ምናምን ስንት ጄኔራል እጅ ሰጥተዋል። እንኳን አንቺ እነሱም በዚህ ሰዓት ቢገኙ ልክ እንዳንቺ ነው የሚቀምሱት እያልኩሽ ነው። እንኳን አንቺ ስንትና ስንት ጦር የመሩ እጅ ሰጥተው ገብተዋል። ዛሬ ደግሞ በዱባይ ትልቋ ጄኔራል ሳራ ዳጣ ትላንት የኛ አባል የነበረች ትልቋ የጦር መሪ የሚዲያው ጦር መሪ ያዥ እንግዲህ ተቀበይ። ትልቋ የጦር መሪ ጄኔራል ሳራ ዳጣ የሴቷ ጄኔራል ብርጋዴር ጄኔራል ሳራ ዳጣ እንግዲህ ከ6 ወር በፊት እኛ ላይ በመቀየርና ብሔርተኛው ላይ በመቀየር ጦርነትን በማፍረስ ሙሉ ትጥቅን በመያዝና መቶ አለቃ ሙኒት ጋር በመሆን የስልጤዋ መቶ አለቃ ሙኒት ጋር በመሆን በዱባይ በሚገኘው የኢትዮጵያ ቆንጽላ የደህንነት ቢሮ እጅ በመስጠት እኛም በማመሳደድ ላይ ይገኛሉ። ትላንት ጦርነትን የሚዲያውን ጦርነት እንግዲህ ከ6 ወር በፊት በደንብ እየመሩ ፋኖ እንዲያሸንፍ ሲያስተባብሩ የነበሩ ጄኔራል ሳራ ዳጣ ብርጋዴር ጄኔራል ሳራ ዳጣ ዛሬ እስከ ሙሉ ትጥቃቸው እጅ ሰጥተው እኛም በማሳደድ ላይ ይገኛሉ። አይሽኝ እኔ ለምናገረው ነገር አንቺ እበት ረድቻለሁ በእስኪ ውጭና አረዳሽም ደግሞ ልንገርሽ አረዳሽም አንቺ ቱልቱላ ሌባ እኛ ጋር ለመመሳሰል አንድ ግራችሁን ኤምባሲ ደህንነት ቢሮ ጋር እንዳለ አማራ ፖለቲካ ውስጥ ያለን እያሳደዳችሁ ታያይዛላችሁ። አንቺ ቅዠታም 5 ሳንቲም ለርተሽ አታውቂ። ውሸትሽ ግን
ኤምባሲ በአረንጓዴ ቢጫ ቀይ እንዳለብሽ ብሎ 8 ጊዜ እንድትደብት ዛሬ ደረትሽን ወርቅሽን እንድቀርግሽኛል። እኔ ላይ ዘመቻ በምን አቅምሽ? ጓጓር ወንድሜ እሱን ትጠልጠላችሁ። ወይዘሪ ሙኒት የሀቢባን ልጅ ሀቢባን ቅጥቅጥ ስናረጋት በሏት እያልሽ እኔ አይደለሁም ከሀቢባ ቤት አፈናቅለኝ አስወጣኝ ብለሽ አስወጣሁሽ። ልጆችን አልሽ። እኔ ልጆችሽን አንቺ የጻፍሽውን ያንቺ የጻፍሽውን ልጅሽ ጋር አብይ ጋር አቀናብረሽ የጻፍሽውን ለማሳየት እንጂ እኛ ያንቺ ልጆች አልሰደብንም። አንቺ ወደሏ መቶ አለቃ ሙኒት በቃ ከሴት ጋር እነዚህ እኮ ሴት አይደሉም እኮ የህግ አባላት እኮ ናቸው። እኔን እያሳደደ ያለው እኮ ህግ እኮ እነሱ አይደሉም እኮ እንደ ግለሰብ ሳይሆን የኔ የህይወት ጉዳይ እኮ ነው። አየሽ መቼም ቢሆን ህዝብም እንደ ህዝብ የተነሳባችሁ የኔ የህይወት ጉዳይ ስለሆነ የእናንተ የስም ጉዳይ ነው። ሙኒት ተሰደብኳልሽ፣ ሳራ ደጣ የእሷ ጨብጫቢ ሆንሽ። አይ ሳራ እኮ ስሚ አማራ የአማራ ገጽታው እርስ በርሱ መተራረር ነው ስትልሽ ገዝቷ ላይ ገብተሽ 13,000 ሰው አለበት እኮ አማራን እያንቋሸሽ ማህበረሰብን እኔን ተይኝ እያንቋሸሽ አንቺ ልክ ገብተሽ እኮ ደረትሽን ማኒት እየጨርሰሽ ያለው ነው በእኔ ቤት ብለሽ መመካከራችሁን አየሽ። ተይ ማህበረሰብ እንደ ማህበረሰብ አትሳድ። ይሄ ልጅ ወንድማችን ነው፣ ለእኔ ብዙ ዋጋ ከፍሎልኛል። እንዴት ነው አንቺ አሁን እኔ ወጥተሽ በዚህ ልክ ይህን ስትናገሪ መስማት የምፈልገው? አንደኛ ህዝብም እኔ ጋር ጓደኛ ሆነሽ ህዝብም ይዞሩብኛል። አየሽ አንቺ ንግግር ይሄ ነበር። ልስደብሽ መጥቼ ይቅርታ ጠይቅሽ ነበር። ምንም አታመጣም። 80 ባለ ጊዜ ታቅፈሽ ብዙሪ እናቴን ኢንሳኝ ገና አሳብዳቸዋለሁ። ለምን ራሱን የደህንነት አባሉ ይሄ ቢሮ ምናምን አባሎችን እንዳለ ተሸክማችሁ ምንም አማራ ልጆች ላይ ዱባይ ምድር ላይ የምትፈጥሩት ነገር የላችሁ። ሙኒትም እኔና ሲዘሽ አንቺ ጀግና ተብለሽ ስልጣን ሊሰጥሽ በእኔ በኩል ላይ የህግ አባልሽ ተብለሽ በቃ እየሄድሽ በካንስሌሽን እየሰረቅሽ የምታሰቃያቸውን ሰዎች ምን ልታረጋቸው? በእኔ በኩል ላይ ተሰጥቶሽ ከዛስ ዋው ሙኒት ጀግና ተብለሽ ልቀጥይ። ማን የደወለው? ስለዚህ እናንተን መቼም ቢሆን አልፈታችሁም። መቼም ቢሆን ልፋታችሁ አልችልም። ቀልማዳ ሌቦች ተው ቆይ አሁን ጌም አልጨዋትም። ይሄ ልጅ ደግሞ የጠፋ በእናታችሁ አንድ ሌላም ፕሮግራም አቦ ደውል። ትላንት ማታ የደወልኩልህ ማን ነበር ስምህ ወንድሜ? እዚህ ላይ ዋትስአፕ ላይ የለም ካለህ ጻፍልኝ። ታሲዙና እኮ ትጠፋላችሁ። እና የትላንት ታጋይና ታጋይ ሳራ የሚዲያዋ የኛ መሪ የነበረች ሳራ ዳጣ በጣም ካሳቀኝ ነገር አማራ በርበርዴ ፋኖ በርደ ወንጀል ነው ከለከለ ጆከር ልትል የሆነ በቃ ቅርጽ ለማስያዝ የሞከርሽው ነገር ደስ ብሎኛል። ግን እንግልጅ ምክር አይሰጥሽም እንዴ? ማን ነበር ስሙ? ወንድማችን ነው። እኔ እሱን መንካት አልፈልግም። አንቺ በአንቺ ስራ እኔ ባልሽን መናገር አልፈልግም። ፋኖ መርዳት ወንጀል ለምን ባፍሽ ወጥተሽ ፋኖ መርዳት ወንጀል ነው አለ ብለሽ ለምን አልተን ረድቻለሁ ብለሽ ለምን አታወሪ? ለምን አታወሪ? ሌባ
ለእኔ መጥሽ ለኛ መጠለያ ሆንሽ እንጂ ለኛ ራስሽን ለማዳኛ ዲያጣሽንና ሽሮሽን ለመሸጫ እንጂ አንድ ቀረርተሽ አታውቂም። ኤምባሲ በየጊዜው እየጠራ እያሰቃየኝ ስንት ቀን ታስሬ ወጥቻለሁ አልሽ። እንዴት አይነት እኮ ቅሌታም ውሸታሞች እንደሆናችሁ ምን አይነት ባለጌ እንደሆናችሁ ውለታ የዋለላችሁን አቡ አንድ ምስኪን አለ ደግሞ መሲ ብርጅስቶን የምትባል 24 ሰዓት እኮ አንገቷን የሚያስደፋት 24 ሰዓት አንገቷን እንደ ውሻ የሚያስደፋት ቦሳቸው እኮ ምናምን እዛ ጁጁ ምናምን የሚባሉ አሉ። እንደውም በእኛ ስም አንቺ እኮ ገንዘብ ዘርፈሻል። ታይ እኔ ተይ አንቺ አትችይም። ታይ እኔ ተይ ብያለሁ። እኔ ተይ ወባይ ተይ የሚጠቅምሽን ነገር ነው ታችን ተይ እሺ እየሰማኝ ከሆነ ይኸው ላይቭ ላይ እየጠበቅኩ ነውና አፍተ ነው ታፕታፕ አድርጉት። ሌላ ማመጣው ሰው አለና ታፕታፕ አድርጉ። ሌሎቻችሁ ታፕታፕ አድርጉ። አሁን የማመጣው እንግዲህ ያለኝ ጠብቁት። ይሙ ምን ችግር አለው? ጉዲ ይሙ ማሪ ይሙ ማሪ ምን ችግር አለው? ማሪ ይሙ እኛ ብቻ እንሽጥ እንዴ? እኛ ብቻ እንደደውጥ ማሪ ገበያው በጣም እየደራ ነው። ማሪ በጣም እየደራ ነው። እሺ ጋይስ ታባርጉ ኮፒ ሊንክ አድርጉ ታባርጉ። እኔ ማሪ ወዳለች አለች ነው። እኔ በጣም ተመችቶኛል። በጣም እየተመቸኝ ያለ ሰው ነኝ። ምክንያቱም መሸጥ ብቻ ነው የኔ ስራ። መሸጥ መለወጥ ነው የኔ ስራ ማሪ። መሸጥ መለወጥ፣ አቅርቦቱን ሰፋ ማድረግ፣ ሱቁን ማስፋት፣ ሱቁን ከፍ ማድረግ፣ እድገቱን መጨመር፣ የሌለውን ማምጣት ብቻ ነው አሁን የኔ ስራ ውዴ። አበቃ። ሌላ ምንም ነገር ውስጥ የለውም ውዴ፣ የለውም። ዝም ብዬ ብቻ እያየው የተፈጠረው ነገር ተመችቶኛል። አሪፍ ኮመንት ቡና ላኪላቸው ማሚያ። ስለዚህ እኔ መሸጥ ነው የሚያዋጣኝ ውዴ። በዚህ ሰዓት ውዴ፣ በዚህ ሰዓት መሸቀል ነው የሚያዋጣኝ። ግማሹ ሰው ሳርዬ በርቺ ጎብዤ እኔ ቆንጆ ጀግና ይላል፣ ግማሹ ሰው ምቀኛሽን በዚህ ሰዓት ነው መሸጥ ውዴ። ያለበለዚያማ ገበያ ሁኔት ይገኛል። ማሪ ቱዴይ ነው የማደርገው። ዴይ ቱዴይ ትልቁን ዴይ ቱዴይ ነው የማደርገው። ናይት ቱ ናይት አድርጊው አንቺ። ዴይ ቱዴይ በብዛት ስላለ ናይት ቱ ናይት ካላስ 24 ሰዓት በቃ ካላስ እንደዛ ነው የማደርገው ውዴ። በቅርቡ በቃ ካላስ ምን አባቱ ላይ ሰዎች የስራ እድል ትከፍቻለሽ። በሽፍት ይሰራል አለ። በደንብ ውዴ፣ በደንብ ነው እንጂ የምንሰራው። አዎ ወይኔ በላቸው። እናትፈጣናለች አያቴ። ይኸውልሽ ምቀኛ ያሳድጋል። ለይሽ ጥሩ ነገር በጣም ጋይስ ታባርጉ ጋይስ። በነገራችን ላይ ታውቃላችሁ ሱቃችን 24 ሰዓት ነው እና መታችሁ መግዛት ትችላላችሁ። ኦንላይንም ኦርደር ማድረግ ትችላላችሁ። በዚህ አጋጣሚ ምንም አይነት ነገር ቢፈጠር፣ ምንም አይነት ነገር ቢሆን እኔ ከስራ ውጭ ምንም የማውቀው ነገር የለኝም። ማወቅም አልፈልግም፣ እንዳቅም አልፈልግም። ምንም አይነት ነገር ለኔ የሚያሳስበኝ የለም። እኔ መስራት ነው የምፈልገው። ስለዚህ ግዙኝ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ግዙኝ። በቃ አለቀ። ሌላ ነገር የለውም። እሺ ውዶች፣ በቃ እኛ ሰርተን ማሳየት ነው ያለብን፣ መለወጥ ነው ያለብን። ከዚህ ውጭ ሌላ ነገር የለውም። አድራሻችን አጅማን ኩዌት ስትሪት ነው የሚያቱ። እዚህ ጋር ከመጣችሁ ሳሪ ባልትና የሚል አለላችሁ፣ እዛ ማግኘት ትችላላችሁ። እንደነገርኳችሁ ያው የኮስሞቲክስም ነገር ጀምረናል። በቅርቡ ደግሞ የልብስ ወይም ደግሞ የተለያዩ ሰፋ ያሉ ሱቆችን እንከፍታለን እንግዲህ እግዚአብሔር ከረዳ። ከዛ ውጭ የምርም የነገሮች ጊዜ ስለሌለ በጣም አያም ሶሪ፣ በጣም ይቅርታ ወዳጆቼ፣ አክባሪዎቼ። አንዳንዶቻችሁ ሳሪ መልስ ስጪ፣ ሳሪ እንደዚህ በምናምን የምትሉ ሰዎች አላችሁ። እኔ መልስ የምመልስበት ጊዜ የለኝም። ለጨዋታ ሰውን ለመርዳት እና ለስራ ብቻ ነው ጊዜ ያለኝ። እሺ ውዶቼ፣ እንደዛ ነው። ማሪ አስተያየታየሽ እንትን ሺቲ ይከፈትልን። ሺቲ ማዕዚ ፋሽን ጋር አለላችሁ ጋይስ። ማዕዚ ፋሽን ሺቲ አለላችሁ። ከማዕዚ ፋሽን ሺቲ ገዝታችሁ እኛ ጋር ራሱ እንጀራ፣ ሽሮ፣ በርበሬ፣ የተለያዩ ነገሮች በአንድ ደሊቨሪ እንልክላችኋለን። እሺ ውዶቼ፣ እሺ ማሮቼ፣ ሆነ ተከናወነ። ብቻ ራስሽን ጠብቂ። ኧረ ውዴ ጣጣ የለውም፣ አታስቡ ጋይስ። ማርያም ካላስ አሁንም
የምገዛው አንድ ቁጥር ጻፍ። ኮፒ ሊንክ አድርጉልኝ። ኮፒ ሊንክ አንድ ጊዜ አድርጉልኝ። ኮፒ ሊንክ አድርጉልኝ አንድ ጊዜ። ኮፒ ሊንክ አድርጉልኝ። የምገዙ ትገባላችሁ። እኔ ኤምባሲ ያሳዶኝ እንዲያረገኝ እንዲረድቼ እንዲብዬ አለችኝ አይደለ? ዛሬ ለምን እኔን ያሳደደች? ይሄን ካለች እሷም ወንጀለኛ እኮ ናት። እንዴ ነው ወንጀለኛ ናት። እሱን ነው ያልከው እኮ አንተ። እኔ እኮ የተናገርኩት ሰዎቹ አንቺ እኔ በማንነት ዛሬ ከሙኒት ጋር ሆና እያሳደደችኝ አይደል? እኔ ደግሞ እሷም ትላንት ይሄን ብለሽኛል። አንቺም እንደኔ ወንጀለኛ ነሽ፣ የምትሳደጂ ሰው ነሽ። አስፈላጊ ከሆነ ዛሬ አሳዳጁ ነሽ ስትመጪ እኔ ሚስጥርሽን አሳልፌ እሰጣለሁ። አለቀ። ይሄ ነው። እናቱ እንዴት ነሽ? ሰላም ነሽ? ሰላም ነው አለ። ልጁ አለ አላው አወራ ሙኒትን ሸር አድርጉላት። በፌክ አካውንትም ቁጭ ብላ ትመልከት። ገና እመጣልሻለሁ፣ በዝርዝር ነው የማመጣልሽ። ሳትወጂ በግድሽ ገንዘባቸውን በአጠቃላይ ትመልሻል። ገና እየሰበሰብኩ ነው የማመጣቸው። ኢትዮጵያ ምድር ላይ ተቀምጠው ምንም አያመጡም እያልሽ ካንስሌሽን፣ ቢልሲሽን፣ ቪዛ ምናምን እየተባለ 500 600 ሺህ ብር ከስንት ሰው ኖ ቴሌግራም ሊንክ አስቀምጥላችኋለሁ። እንደነሱ እየደወላችሁ ነው ደረሰኛችሁን የሷን ቮይስ የተጻጻፋችሁን የያዛችሁ ንቶሎ በምን እናገኛችሁ የምትሉት ቴሌግራም ሊንኩን ባዮ ላይ አስቀምጥላችኋለሁ። እሱን እየተጫናችሁ ሙኒት የበላቻችሁ ካንዳንድ ብዙዎች እኔን አድራሻዬን አጣችሁ እንትን እያላችሁ ኑ ህዝብ ማወቅ ያለበትን አውቆ ሴትዮዋ ላይ መፈረድ ያለበት እነዚህ ገንዘባቸው የተባሉት እኛ ብሔርተኞች ነን። ይኸውልህ ጆከር፣ እኛ ብሔርተኞች ነው። ሙኒት ፖለቲካን የሰራችባቸው አማራን የመበኝ ካሜራ ቢከፍትና ፊቱን ቢያሳይ መልካም ነው። ምን ችግር አለ? ይውጣ። መብራት አብሪለት። መብራት አላችሁ አይደል? አብሪልን። እኛ ፈጥረን ያመጣ ነው፣ እኛ ለጸብ ያመጣ ነው እንዳይመስል። ከዚህ በኋላ እንደዚህ እያደረግን አምጥተን ፊት ለፊት ማስቀመጥ ነው። ለምን ኦኬ ታዩ፣ በቃ ታዩ። እሺ ታዩ። የሷ የተጻጻፋችሁበት ሪከርዷ ምናምን ስላለ ሪከርዷን ታስደምጡናላችሁ። እንዴት አገኛት? መጀመሪያ ማን ነበር ስም? ከፍቶ ቢዘጋ ግን አሪፍ ነው እንዳይመስል መስከረ እሱ እኮ እንትኑ ፎቶውን ምናምን ይለጥፋል እኮ አላችሁ። ፎቶ አይደል አለ አይደለ? ሚዲያ ላይ እንዴት አገኛል? ላይቭ ላይ ስታወራ ካንስሌሽን ያላችሁን ቶሎ ስትለው የሰማሃት? ቲክታክ ላይ አየዋትና ኢቭን ያው እዛ ላይ ሰዎችን ስትረዳ ምናምን ነገር ስሟ መልካም ጀግና ምን ሲሏት ያው እንጂ የኔ የሰፈር ልጆች ያገሌዎች ነበሩ። እንደውም እስካሁን ሄደው ስራ ጀምረዋል። እዛ የሚገርም ነገር በሌላ ሰው የሄዱት በአካባቢያችን ሰው የሄዱት ማለት ነው። ካንተ ላይ ጀመሩት ሚዲያ ላይ ሳያት ከዛ እንቅል ጻፍኩላት፣ ስልኳን ያስኩና ያው በደንብ አናገረች ምናምን ነገር ወንድሜ እያለች ነው። በነገራችን ላይ ብሩን እስከምልክላት ድረስ እሺ የኔ ወንድም በቃ በጣም ነበር ስሪት እያደረገች የምትናገረኝ። ልክ ብሩን ልኬ ሲጨርስ ግን ተቀያየረችብኝ። በደሉ ከዛ ወደ መላኩ ደረጃ ሳትገባ ከቲክታክ ባዮ ላይ ቁጥሯን ወሰድክ። ጻፍክላት። መምጣት ፈልጌ ነው፣ በፍሪ ቪዛ መምጣት ፈልጌ ነው። ፍሪ ቪዛ ስትጠይቃት ምን አለችህ? መጀመሪያ 450 ብር አለችኝ። በሁለተኛው ቀን ደግሞ ጨምሯል ብላ 480 አለችኝ። 450 ሺህ ብር። በሶስተኛው ቀን እኔ ፓስፖርት ጉዳይን እስከምጨርስ 30 ሺህ ብር ጨመረችብኝ። እሺ ከፍላለሁ ችግር የለም አልኩኝ። እሺ ከዛ በኋላ ያው ላኩላት ማለት ነው 480 ሺህ ብር። እሺ አሁን አንተ ያቺ መጀመሪያ የተጻጻፋችን ቃላት የተነጋገራችሁባት ሪከርድ ያለችህ ሪከርድ ያርጋለሃለች? አለኝ፣ ሁሉም አለ ይዣለሁኝ። እሺ መጀመሪያ አሁን ከታች ውሸትም እኔ ፈጥሬ እኔ ጋር ጸብ ስለሆነ ፈጥሬ ያመጣሁት እንዳይመስላቸው አሁን አንዷን ሪከርድ ክፈትና አሰማቸው። ከዛ በኋላ እንቀጥላለን። እሺ
ቆይ ስልኬን ልክፈተው አንዴ። ታፕታፕ አድርጉ ሌሎቻችሁ። ነይ ነይ። የሰው ገንዘብ እንዳለ የኛ ልጆች ቤትሽም ያሉት አፍነሽ ያሻቸው የኛ ልጆች ናቸው። ገንዘባቸውን መልሽ። ዋልክ ያው ይታያል ጆካ። እኔ ምርጫ ስላደረግክ አመሰግናለሁ። መጀመሪያ ከነ ቁጥሩ ያው እዚህ ለመምጣት ካሜራ አልከፈት፣ በፍሪ ቪዛ ካሜራ አልከፍ። ሴቭ በለው፣ ሴቭ በለው። በጣም እየተቸገረ ነው ስራ ማጣት ደሞዝ አቁመውና ሴቭ በለው። ብዙ ነገሮች እየተፈጠሩ ስለሆነ በአሁኑ ሰዓት ይሰማል፣ ብቻ ነው የማመጣው። ይሰማኛል። አዎ ሴቭ በለው፣ ሴቭ በለው። ካሜራውን ልታይ አልመጣሁልህም እንዴ? አዎ ሴቭ ቀይዋስ። እሺ እኔ ልላክልህ። አሁን መጥቶልሃል። ኦነር እሺ ላክልኝ። አንተ ላኩልህ። ለአንተ አልመጣልህም እንዴ? ግን እየታየሁ እኮ ነው ጆካ። ከታች ያላችሁ ካሜራ ከፍቷል። አሁን መተሻል ብራዘር፣ አሁን መተሻል። ጥሩ እሺ። ወይ ወይ አሁን ላሰማህ ጆካ። ዳታችን አሳየን፣ ቁጥሯን አሳየን፣ ቁጥሯን አሳየን። እንዴት ዋልክ? እኔ ምርጫ ስላደረግክ አመሰግናለሁ። መጀመሪያ ያው እዚህ ለመምጣት ዝም በይ። እኔ የማመጣው በአሁኑ ሰዓት በፍሪ ቪዛ ብቻ ነው። በስራ ቪዛ እያመጣናቸው ዝም በይ አንቺ። በጣም እየተቸገርን ነው። ስራ ማጣት፣ የደሞዝ ማነስ፣ ብዙ ነገሮች እየተፈጠሩ ስለሆነ በአሁኑ ሰዓት በፍሪ ቪዛ ብቻ ነው የማመጣው። ፍሪ ቪዛ ፕሮሰሱ 1 ወር ይፈጃል። እንደገና ደግሞ 450,000 የኢትዮጵያ ብር ያስከፍላል። ያው ስለኔ የምታውቅ ከሆነ ብር ቅድሚያ ነው የምቀበለው። ኦኬ፣ እንዴት ነሽ? ሰላም ነው? ሁሉ ሰላም? አውቃለሁ፣ ስላንቺማ አውቃለሁ በደንብ። ለዛ ምን የመረጥኩሽ። ኤኒዌይ ምናልባት እንደው ካለው ወቅታዊ ችግር አንጻር ብር የተወሰነ ቀነስ ብታደርግልኝ ደስ ይለኛል። እስኪ ይህቺ መልሽልኝና ያው ወደ ፕሮሰሱ እንሄዳለን። እንግዲህ አስተያየት ነገር ብታደርግልኝ። ፊል ቪዛ መጥቼ ስራ ቢያንስ ታስገብኛለሽ አንቺ። እሺ ቀጥል፣ ክፈት። ቆይ እሺ ልክፈት። ዘግቶብኝ ነው እንትኔ። ኖ ኖ ኖ ቶ ካሜራውን እኔ ነኝ የዘጋሁልህ። ቶ በቃ ካሜራውን ድምጻችሁን ብቻ አሰሙ። እሺ 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 ድምጹን እሺ እሺ ጆካ ያው ሰሽን ውጭ ልጅምር ነው ማይ ፈጣን ብለህ አትሊስት ባለውና ባለውና ኦኬ ሙና ባለው ማለት ያው ባልሽው ነው። 450 ባልሽው ነው። ሰላም እንዴት ነህ? ያው ከላይ እንደነገርኩህ ፓስፖርት ኮፒ፣ ጉርድ ፎቶ፣ ብሩን ታስገባለህ፣ ጀምርልሃለሁ። ወይል ጥሩ። ካምፓኒ አልሰራም፣ የቪዚትም አልሰራም። ጥሩ በቃ ብሩን የምታስገባበት አካውንት እልክልሃለሁ። አዎ ሙሉውን ነው የምትልከው። ሰላም እንዴት አደርግ? ፓስፖርቱንም ፎቶውንም ፎቶ ቤት ወስደህ እስካን አድርጉልኝ በላቸው። ይሄ ሲስተም ውስጥ ለማስገባት ያስቸግራል። እሺ እግረ መንገድህን ወደ ባንክ ስትሄድ ይሄን እስካን አስደርግ። ሰላም ላንቺ ሙናዬ፣ እንዴት ዋልሽ? ሁሉ ሰላም? በቃ ጥሩ። አሁን ስለመሸና ትንሽ ስራ ቦታም ስለሆንኩኝ በአንድ ፊቱ ያው ነገ ጠዋት ብሩን አስገባለሁ፣ በጠዋት ተነስቼ ማለት ነው። ሰላም ላንቺ ሙናዬ፣ እንዴት ነሽ? ሁሉ ሰላም፣ ሁሉ መልካም ነው ያለሁልሽ። ዛሬ ባንክ በጣም ኮኔክሽን አስደሞ አራስ ነች። ባንክ ቤት መሄድ አልቻለችም። ዛሬ 200 ሰላም እንዴት ነህ? ምንም ችግር የለም፣ ምንም ችግር የለም። ገረድ እሺ ወንድም፣ እሺ አንተ ክፍታፍ አይቻለሁ ምን እየሰራ እንደሆነ ነግሬያለሁ። ሰላም ምን እንዴት እንደሚሰራ አደርክ ወንድም? እሺ እሺ፣ ምንም ችግር የለም። ሰላም ላንቺ ሙናዬ፣ እንዴት ነሽ? ሁሉ ሰላም፣ ሁሉ መልካም ነው ያለው፣ እግዚአብሔር ይመስገን። ያው 80,000 ተልኳል። ያው ጨርሼ ልኬያለሁኝ ማለት ነው። ሰላም ንገራቸው እያቆራረጥክ እንዳስገባው ጆካ። ብሩን እሺ። በ3 ክፍያ ነው ያስገባው። በ3 ክፍያ ነው ያስገባው ብሩን። ያው ሪከርዱ ላይ እንደሰማኸው አንዴ 200,000 በነገታው 200,000 ከዛ ደግሞ 80,000። ለምን ቆራረጥከው?
እንትን አይቻልም ጆካ በአንድ ጊዜ ማውጣት አትችልም ነበር ብሩን አይ እኔ መሄድ እና አልቻልኩም። እህቴ አራስ ነበረች ያኔ መሄድ አልቻለችም ባንክ ቤት ይሄን እኮ እሺ የወርከዱን እንደዛ ብያት ኦኬ ብላኛለች ከዛ ችግር የለም ማለችኝ ይሄው አለ ችግር የለውም እንትኑ የላኩበት ገንዘብ ደረሰኙ ስላለ 200 አድርጌ ከዛ በሶስተኛው ደግሞ 80 ያስገባሁላት አይቻልም በቀን መላክ የሚቻለው 200 ሺህ ብር ብቻ ነበር እሺ አሁን ሪከርዱ ላይ እንደሰማነው በአንድ ወር ውስጥ ይጨርሳል ተባለ አይደለ? አዎ በአንድ ወር ውስጥ ይጨርሳል ካለች አሁን ስንተኛ ወር ነው? 7 ወር ሊሆን ነው ኦልሞስት ነው እንጂ ሆኖኛል እንደው የተጀመረበት ቀን መቼ መሰለ ክፍያውን ያጠናቀቀበት ቀን አለ ኖቬምበር 11 2025 ሪከርዷ ላይ ግን በአንድ ወር ውስጥ ይጨርስላል በአንድ ወር ውስጥ ዱባይ ትገባለህ እና ያለችው አይደል? አንተን ነው ዞካ ለሰዎች አሳልፋ ሰጠች መጨረሻ ላይ ማለት በእነዚህ ሰዎች ነው የሚያልቀኝ ብላ ያው ከመጀመሪያ ንግግር ህዝቡን በደንብ እንዲያውቀው እሺ በአንድ ወር ውስጥ የመጀመሪያው ሪከርድ በአንድ ወር ውስጥ 8 ወር ነው አይደል? በአንድ ወር ውስጥ አስገባለሁ ነው ያለችህ። አዎ ከፈተው ያንን ሪከርድ እሺ መጀመሪያው ሰላም ተነስተልኝ እንዴት ዋልክ? ኦኬ እኔ ምርጫ ስላደረግክ አመሰግናለሁ። መጀመሪያ ያው እዚህ ለመምጣት እኔ የማመጣው በአሁን ሰዓት በፍሪ ቪዛ ብቻ ነው። በስራ ቪዛ እያመጣናቸው በጣም እየተቸገርን ነው። ስራ ማጣት፣ የደሞዝ ማነስ፣ ብዙ ነገሮች እየተፈጠሩ ስለሆነ በአሁን ሰዓት በፍሪ ቪዛ ብቻ ነው የማመጣው። ፍሪ ቪዛ ፕሮሰሱ 1 ወር ይፈጃል። እንደገና ደግሞ 450 ሺህ የኢትዮጵያ ብር ያስከፍላል። ያው ስለኔ የምታውቅ ከሆነ ብር ቅድሚያ ነው የምቀበለው። እሺ ቀጥል። ገንዘቡን አስገባላት፣ ቪዛውን ላከችልህ። ታው ልኮታ እነሱ ይውላቸው ያላቸው መረጃ ያስቀምጣሉ። ኮመንት ታፕ አድርጉ እናንተ ተውት። ቀጥል አባት። ሪከርድ ላሰማሁንም ኖ ሪከርድ አይደለም። ቀጥል አንተ ሐሳብህን ቀጥል። አንድ ወር ገንዘቡን አስገባላት። ገንዘቡን አስገባላት 450 ሺህ ብር 480 ሺህ ብር 80 ሺህ ብር 30 ጨምሯል ብላኛለች። እሺ ከዛ በኋላ ምን ሆነ መሰለህ በመከራ ቪዛው ተላከ። አረ ላኪልኝ እንጂ በጣም እኮ ዘገየሁኝ ምናምን ነገር በልመና ማለት ነው። የሰደበችኝም የገለመጠችኝም በመከራ ላከችልኝ። ፌብሩዋሪ 19 ላይ ላከችልኝ። ከ3 ወር በኋላ ምናምን ይመስለኛል ካልተሳሳትኩኝ። ከዛ በኋላ ለሌላ ሰው ነበር ለካ አሳልፋ የሰጠችኝ። እኔ ደግሞ አልገባኝም። እዛ ዱባይ የሆነ ጓደኛ ነበርና ዶክተር ተመስገን የሚባል ቪዛው ተላከልኝና ሪከርድ አየሁኝ። ሃይ ዶክተር ተመስገን እንዴት ነህ ብዬ ጻፍኩ ማለት ነው። ከዛ በኋላ ሂድና እንደዚህ አሸራስት ምናምን ነገር ብሎ ሪከርድ አደረገልኝ። የመሰለኝ ጓደኛዬ ነው። ለካ እሷ የላከችው ሰው ነው እንዳጋጣሚ። ከዛ በኋላ በ15ኛው ቀን ደወለልኝ። አንተ ልጅ እንደዚህ ሲለኝ ዶክተር ተመስገን አይደለም እንዴ ስለው እኔ እኮ ሙና እንደዚህ አስጨርስለት ብላኝ ነው ምናምን ነገር አለኝ። ይቅርታ እኔ ዶክተር ተመስገን መስለኝ እስከዛሬ ድረስ አሻራ አልሰጠሁም ነበር። እሺ አልኩና ወዲያው ሄድኩኝ ጆካ ደሴ ሄድኩና እዛ ፖሊስ መምሪያ እንትን ሄድኩና ሌቨር አይዲ ለመቀበል እዛው ቶሎ በቃ ወዲያው ነው አልቆየሁም። ሰጠሁኝ አሻራ ምናምን ነገር ወዲያው ላኩላት። እዚህ ያለ 2 ልጆች ናቸው እዚህም ታሰራቸው ኢማን የምትባልም ልጅ አለች። ለሷ ደወልኩና እናትዬ እንደዚህ እና አንዱ አብዱ ሰላም ይባላል እንደዚህ አልኩት። ኦኬ እሺ በቃ ብላ ላከችልኝ። በዚህ 15 ቀን ያልቀልሃል በቃ ትሄዳለህ ምናምን ነገር አለችኝ። ምክንያቱም ቪዛዬ አንድ ወር ስላለው ልክ 27 ቀን ሆነ ቪዛዬ ሊቃጠል 3 ቀን ቀረ። እንዴ ቢያንስ ሌቨር አይዲ ከሰጠሁኝ 27 ቀን ሆነኝ እኮ ምንድነው የሚሰራው ስላት ለካ ብር ፈልገዋል ታውቃለህ። እኔ እኮ ባንተ ከሰር ያለሁኝ ማሚ ነው ምናምን መሰል እሷን የሚሏት ለማሚ እንተባበ ብለን ነው እንጂ እኮ የምናገኘው ጥቅም የለም ይሉኛል። እሱም እየደወለ እሷም እየደወለች ከዛ ቪዛዬ ሊቃጠል እንደሰኞ ዓርብ ዕለት እቺ ኢማም ነው የምትባለው ተዘጋጅ እስኪ ዱአ አድርግም ተዘጋጅም ዛሬ ባንተ ጉዳይ ላይ ስደክም ነው ያልኩት ተዘጋጅ አለች። በጣም ደስ አለኝ ከምነግርህ በላይ ደስ አለኝ። በጣም ጠብቄ ስለነበር በስንተኛ ወር ወይ ማሚ አይ ቲንክ በ4ኛ ወር ምናምን ነገር 4-5 ወር በወር ይጨርሳል የተባለው ተጓቶ ይሄን ሁሉ ወራት እዚህ ትሄዳለህ ማለት ከመድረሳቸው በፊት እንደ መጀመሪያ እንደምታናግርህ ነበር እሷ።
ታፕታፕ አድርጉ። ኧረ ቶ ማናገሩን ጭራሽ መልስ አይታሰብም። በመከራ በለቅሶ በራሴ ገንዘብ እየለመንኩኝ ኧረ እንደው በእናትሽ እያልኩኝ አልፎ አልፎ ያው የተገለመጥኩኝ ይመለስልኛል። ከዛ በኋላ ምን ተፈጠረ መሰለ ጆከርዬ፣ እንደዛ ስትለኝ ደስ አለኝ። በቃ ማዘር ደስ አላት። ሻንጣ ወዲያው ተገዛ። የዛኑ ቀን ሐሙስ ዕለት ማታ እንደምንም ሻንጣው ተገዛ፣ ሁሉ ነገር ተያዘ። በሱ ምን በቃ የሚያስፈልገውን ነገር። ከዛ አርብ ትኬት ተቆርጠልኝ ወደ አዲስ አበባ ለመሄድ ማለት ነው። ከዛ በኋላ አዲስ አበባ ገባሁኝ። ለቅዳሜ በረራ ከኮምቦልቻ ወደ አዲስ አበባ። አዎ ከኮምቦልቻ ወደ አዲስ አበባ። ከዛ በኋላ ሳይ የአየር ትኬት አልመጣልኝም። እንዴ ልጅቱን ደወልኩና ኤማን ምንድነው ይሄ ነገር አልኳት። አይ በቃ አፕሩፍ አልሆነም ምናምን ነገር አለችኝ። ታዲያ ከዛ ድረስ መጥቼ ምናምን አልኳት። በጣም ተሰማኝና እሁድም አለኝ ቪዛ የሰኞ ነው የሚቃጠለው። ከዛ እስከ እሁድ ጠብቅ ምናምን ነገር አለችኝ። ሳይ የለም አሁን ጭራሽ ስልክ አታነሳልኝም። በጣም ተሰማኝ። በህይወቴ ነው የተጫወትሽው አልኳት በቴክስት። ከዛ በኋላ ለሙኒትም ሲደውልላት ሪከርድ ስታረግላት አትመልስም። አዎ ከዛ ልነግርህ ነው። ከዛ በኋላ ምን ሆነ ይቺ ኢማም የምትባለው ልጅ እስኪ ይሄን ቁጥር ያዝና ለዚህ ልጅ ደውልለት አለችኝ። እንዴ ስለ ሶስተኛ ወገን ደግሞ አልኳት። አዎ እስኪ በቃ እሑድ ነው ዛሬ ቪዛ የመጨረሻው ነው፣ ይህ ሰው ሊጠቅምህ ይችላል አለችኝ። ግራ ገባኝ። ከዛ ደወልኩለት። እስኪ ጠብቅ ትንሽ፣ ለካ ብር ነው የፈለጉት። ገብቶሃል? እኔ አልገባኝም። ከዛ በኋላ በጣም በቃ ተሰማኝ፣ ከምነግርህ በላይ ተሰማኝና አልጋ ይዤ ሙኒትን ሪከርድ አደረኩላት። በህይወቴ ተጫወታችሁብኝ አልኳት። እንደ ምክንያት ምን አደረገች? አንተ ነህ እንጂ እንደውም ዶክተር ምናምን ነገር እያልክ እነሱ ላይ የቀለድክባቸው አለችኝ። 480 ሺህ ብር እንትን ብዬ እንዴት እቀልዳለሁኝ? ዶክተር ምናምን ያልኩት ነገር አልፎ ብል ድረስ ስለምን አትለው? ምን አገባት? ገንዘቧ ወስዳለች። ቪዛውን ልካ እሷ ራሷ ሌበር አይዲን ተቀብላለች። ያም አልፎ በረራ ቅዳሜ ነው ተብያለሁ። የሚገርም ነገር በቃ ሞር የጎዳኛ ነው። ከዛ በኋላ እህቴ ጋር አወሩ። እህቴ ጋር አነሳችለትና ያለውን ነገር ጀጃ አረጉ። አብዱሰላም የሚባለው ልጅ ጥፋት እንደሰራ ምናምን ነገር አመነች። እንደገና ቪዛ አሰራልሃለሁኝ አለችኝ። አይን ካል ጋር አብዱሰላም ማለት እሷ ጋር ያለ ነው። አዎ እሷ ጋር የሚኖር አብዱሰላም የሚባለው እሷ ጋር የሚኖር የእሷ እንደ ሰራተኛ አብሮ የሚያዛርፍ እሱ ራሱ ከዚህ በፊት ተከሶ በገንዘብ የኛ ልጅ ከሰው እሷ ናት አምታታ የደበቀችለት እና አብዱሰላም አንተንም አለቅ ሄድ። እሺ ቀጥል። ከዛ ምን አለ መሰለህ ጆካ፣ እንደውም ዓርብ ዕለት ትኬት ልቆርጥ መሰለኝ። አብዱሰላም በጣም አመሰግናለሁኝ አሳካችልኝ እኮ ያቺ ጓደኛ አብራ መስራው ልጅ ለቅዳሜ በረራ አለችኝ ምናምን ስለው ምን አለኝ? ገንዘቡን ላክላቸው አለኝ። አየው ገንዘብ እንደፈለጉ በቃ የገባኝ ይሄ ነው። ብሩን ከፈልኩ ያለኝ የምን ብር ብዬ ጻፍኩለት አለ። ሹት አድርጌ ይዣለሁኝ አንድ ሳላጠፋ የምን ብር አልኩት። አብዱሰላም በምንድን ቁጥር ነው ያናገረ? በኢትዮጵያ አለ። ሹት አድርጌ ልክልሃለሁ በዱባይ ቁጥር። ቴንክ ዩ። እሺ እኔ ደግሞ ያንዳንዷ መረጃ ይዛለሁ። ከዛ በኋላ እህቴ ጋር አወሩና በቃ አብዱሰላም ጥፋተኛ ነው ተዋለቀው ምናምን አለች ሙኒት። በራሱ ትኬት ራሱ ቪዛ እንደገና ሰርቶ ይዞ ይሄዳል ምናምን አለችኝ። ተግባባን በዚህ። ከዛ በኋላ ልክ ቪዛ ላከችልኝ። አሁንም እዛው ከአልጋ ቤት አልወጣሁም። 22 ቀን አልጋ ይዤ ነው ጆከር። የሚገርም ነገር እንደውም ቆይ ላሰማህ፣ አንድ ሪከርድ አለኝ እዚህ እህቴ ጋር ያወራቸው አለ እዚህ። እኔን አታናገረኝም፣ ኢግኖር አድርጋኛለች። በቃ የኔ ጉዳይ አልቋል። እህቴ ነች። እንደገና ያው ትንሽ ከኔም ተሻለ የመናገር እንትን ስላላት እኔ ትንሽ ስለምናድር የመናገር እንትን የለኝም። ሸባት ይቀጥል። አላህ ይስጥር። ያሳዝናል በጣም። ዘቡ በላይ ነው የሚገርም ሞራላቸው በሞራላቸው ላይ የምትረማመደው ነገር አስበው። ከክፍለ ሀገር አዲስ አበባ ሄዶ አልጋ ይዞ ተስፋ አድርጎ ቤተሰብ ሸኝቶ ምናምን። እኔ በጣም ይቺ ሰው መቼም በቁመሽ የምትቀጠል ነሽ ሙኒት የምትባይዘው አባሽ ፍሪ ቪዛውን እኛ ዱባይ ላይ የምንኖረው ፍሪ ቪዛ እንዴት እንደሚሰራ እናውቃለን። ወር ራሱ አይፈጅም። ማን አስወጣቸው ልጆቹን? ራሳቸው ይመስለኛል። በሌላ ስልክ ልገቡ ነው ወላሂ ነው። ምን አይነት ሞራላቸውን እንደው በጣም የሚያሳዝነኝ ሞራላቸው ምን አይነት ምክንያት ልትፈጥር ነው ነው? አሁን አንድ ወር ሙሉ እሺ፣ ምን አይነት ምክንያት ነው የምትፈጥረው?
እስኪ ሚጣ አስገቢያቸው እስኪ መጥተው ከሆነ ኦኬ አስገባኝ። እሺ ነቅሏ ኔትወርክ ነው የነቀላችሁ? እሺ ይሰማል? አዎ ይሰማል። ገባም ይሰማል። ላሰማህ ሪከርዱን ኢነሽ ሙና ሰላም ሪከርዱን አንቺ ስልክ ላይ ኦኬ እዚህ ሆነ ያለ ይሄ እኮ እሷ ነው መሰለኝ። ሁለቱንም ልክ አሻራ እየሰጠበትንም ቀን ልኬልሻለሁኝ። ኮር የሚገርምሽ የሚሰጧቸው ስራ በማህበረሰብ ስልክሽ ነው ወይ አንቺን ስልክ አይደለም የሰጠው። ይሄ አብዱሰላም የሚባለው ነው ጥፋተኛ መሆን አውቀው ሙና ጋር ያወሩት ነው። ሙና የላከቸው ሪከርድ ነው ይሄ። አቤት ድልና ወለሽ አውራት እኔ እኮ ያለው አጠገብሽ ነኝ። ሰው የራሱ ስህተት ካላመነ ደግሞ ይኸው ማንን ደውለሽ ለምንድን ነው ልጁ እስከዛሬ ሌበር አይዲ ያላከልሽ ሪዝኑ ምን ነበር ብለሽ ጠይቃት። እኔ ስንት ጊዜ እንደምደውል እሱና ያንቺ ልጅ እንዳይገባ ፈልጌ ነው። ይሄ ድምፅ የሚገርምሽ ነገር በጣም ያንቺ የእሷን ላሰማህ እኮ ብዬ ነው። ስማ እሱ ብዙ ልጆች ስለማይሰራ የተወሰኑ ልጆችን ስለሚሰራ ቶሎ የመስራት ቻንሱ አለው ብዬ ነው የመስፍንን ወረቀት ማስቀደሜ ነው። እኔ በእኔ ቤት ሁሉ ጊዜ ስጠይቀው ደግሞ የሚሰጠኝ መልስ መስፍኔ እንዳልተገኘ ይሄን የሚሰጠው መልስ በጠቅላላ እሱ ላይ ነው የሚዘፈዝፈው። ይሄንን ምንም የሰማሁት ነገር የለም። አሁን ነው ትላንትና ይሄ ልጅ ምንድነው ለምንድን ነው ያልገባው? ዛሬ የመጨረሻ ቀኑ ነው አሳውቀኸዋል? ከትላንት ወዲያ ነው እንጂ ብዬ ስለው አዎ አስቸግሮ በዚህ ወጥቶ አዲስ አበባና ስንለው እምቢ ብሎ እንዲህ ነው ያለኝ። እናም የምጠብቀው መስፍን ጀስት እስኪ ያናግረኝ ነበር። ከዚህ በኋላ አንድ ነገር እንዳትመጣ ይጋር ነው። አሁን ደግሞ እየቀባጠረ ነው፣ የማይልከው ነገር የለም። ኤኒዌይ እንዲሰራ ቪዛው እሱ ነው ደግሞ የሚያሰራው። በእርግጠኛነት የምነግርሽ አሁን እንዲያሰራ ማድረገው እሱን ነው። ችግር የለም። አሁን የላኩልሽ ፎቶ ይሄ ደግሞ ምን መሰለሽ ትኬት የቆረጥኩበት ነው። ከደሴ ወደ አዲስ አበባ የሄደበት ትኬት የቆረጥኩበት ነው። ኢማን ያለችው ምን እንደሆነ ታውቂያለሽ? ወደ ማታ ትመጣለህ፣ ቅዳሜ ጠዋት ትኬቱ ተቆርጦልሃል አለችው። እንደዚህ ስትለው እንዲያውም እኔ በጣም ደነገጥኩኝ። ይህን ትኬት እንዴት እኔ እንዳገኘሁት እኔ ነኝ የማውቀው። እንዴት እኔ እንዳገኘሁት እንዴ! ምን ማለት ነው? ቆይ ሌሊት ትበራለህ ወይስ የግል ፕሌን አለ ሌሊት አስነስተህ የምትሄደው? ምን ማለት ነው? ይሄ ጠዋት ትመጣለህ፣ ጠዋት ተቆርጦልሃል ትኬት፣ ወደ ማታ እስከ ማታ እናሳውቀሃለን፣ ትመጣለህ። እሺ ጠዋት ከተቆረጠ ይህንን የምትለው መቼ ነው? አርብ ነው። ከዛ በኋላ እኔ አርብ ላይ በቃ ሙሉ ሰዎቹን የማውቃቸውን ሰዎች ሁሉ ደዋውዬ ካልሆነ እዛው ሂደን እናያለን ብዬ አጋጣሚ አንድ ትኬት ነበረች፣ እሷን አገኘሁኝ። እሱን ትኬት ቆረጥኩለት፣ ወዲያው መጣ ቀጥታ እንጂ ጭራሽ እንደዛ ይሄ የሚሉት ነገር ፈጽሞ ውሸት ነው። ታይፎይድ ነው ታይፈስ የሚባል ነገር ታሞ ነበር። ገባኝም ከወር በፊት ይሄ ልጅ እኮ አሻራ ሰጥቶ ልኮላቸዋል። ከዚህ በኋላ ያለው የእነሱ ችግር እንጂ እኮ ይሄ መስፍን አይደለም እንዴ? ምክንያቱም ከወር በፊት ከላከላቸው አሁን ይሄ አሞኛል ራሴን ታይፎይድ እንትን ብሎኛል እያለችን ምክንያት የሚያደርገው ለምንድን ነው? በቃ አንድና አንድ መስፍኔ ጥፋቱ ምንድን ነው? ብር ስላልከፈላቸው ነው። ኤክስትራ ብር ፈልገዋል። ሙናት ትከፍልንም፣ ይሄን በራሳችን ነው እኛ የምናደርገው፣ ገና ለገና ከተሳካልህን የሚከፈለን ብለው ከኛ ተጨማሪ ብር ፈልገው ነበር። እኛ ደግሞ እሱን ስላላደረግን በዚህ መልኩ ቀጠው አለቀ። ሌላ ነገር ምንም የለም። ቀጥታ ይሄ ቴክስት እንደደረሰው ማርች 23 ላይ ነው ቀጥታ ይላከላቸው ለነሱ ቴክስቱን ለአበር አይዲውን ማለት ነው። ቀጥታ ላከላቸው። ከዛ በኋላ እንዲያውም እሱ ነው እኮ ሁላ ኧረ ቀኔ ሊያልቅ ነው፣ ኧረ እንደዚህ ነው እያለ በጣም ደጋግሞ ሲደውል አልፎ ከሱ አልፎ እኮ እኔ የኔን ስልክ ራሱ አውቃው የእሱን ስልክ አላነሳስትለው በእኔ መደወል ጀምሮ በእኔ ማንሳት ጀመረች። ከዛ የኔንም ካወቀችው በኋላ ስልክ ራሱ ጋይስ ታፕ አድርጉ።
ድምፅሽ ኔትወርካችሁ መሰለኝ እየተቆረ የኔ ነው የሚቆራረጠው ጋይስ የኔ ነው የነሱ ነው። ኦኬ እነሱ ነው። አንተ ትሰማለህ? እሺ መጣ አንዴ ቻርጀር ላምጣ። ኦኬ ሂድ። ተወረዱ መልሰሽ አስገቢያቸው። ቃል ገብታለች ልትሰራ ገንዘቡ ልክ ሲገባላት እኔን ስለመረቅ አመሰግናለሁ አለ። ሌላ ሰው ጣልቃ መግባት አያስፈልግም። ልጁ ፕሮሰሱን እዛ ይጨርሳል፣ አለቀ። ቪዛውን ትልክለታለች፣ ሀላስ ይመጣል። ቪዛ እንዴት እንደሚሰራ እሷ አብዱሰላም እከሌ እንደዚህ ብሎ በቃ ወንጀለኛ የማታለልና የእንትን ስራ አብዱሰላም ምን እንደሚሰራ እኛ እናውቃለን። እህቶቻችን ወንድሞቻችን እየተመረጡ መበላት የለባቸውም። ነይ መልሽ የሰው ገንዘብ በቃ ገንዘቡ መልሽለት፣ እኛ እናመጣዋለን። ጆከር ማነው? አብዱሰላም እዚህ አለ ቲክታክ ላይ አብዱሰላም የሚባል ብር በላ ተብሎ ተከሶ መብረቁ ቤት ቀርቦ ነበር። ኦኬ አይ እኔ እሱ ቤት ስለማለት የሸፈነችለት እሷ ናት። ያንንም የሸፈነችለት እሷ ናት። ገነት የምትባል ልጅ ይሄን ያክል ገንዘብ በልቶኛል። ኦኬ ካላችሁ አንድ ቁጥር ጻፉ። አሁን የወጣችሁት ልጆች ባለ ታሪኮቹ ታይቆይ እነሱ ራሳቸው ይገባሉ። ሳሚ ዋይፋይ ተቋርጦባቸው ነው ሞልተው እስከሚመጡ ድረስ እንጠብቃቸው። ወየ ጆካ ሰላም ነው? እንዴት ነው? ሰላም ጌታዬ፣ እግዚአብሔር ይመስገን። እንዴት ናችሁ? አለው ሰላም ብያለው። ሁላችሁንም ይውላችሁ። አሁን ይሄ የገባው ልጅ ዱባይ ለምትኖር ስልክህን ሳይለንት አድርገው ብራዘር፣ የሚገባ ሜሴጅ በጣም ያስጠላል። ጮቱ ዱባይ ለምትኖሩ በስቲሸዋር ነው የሚባለው። ስቲሸዋር ስንት ነው የምትገዙ? 100 ብር ነው ስቲሸዋር። ይሄ ጸጉር ክፈትና አንድ ጊዜ ያሳያቸው። የስ አብዲ ከዚያ በፊት ግን የስም ማስተካከያ ይደረግልን እያሉ ነው። ቆሳሚያ ነው ምን ማሚ ልበላት? መች ወልደኝና ማሚ ለማለት እኮ ስንት ዋጋ መክፈል እኮ ያስፈልጋል። አንተ ሙኒ ሳይሆን ሙኒ ቂንጥር ይባልን እያሉ ነው። አብዛኛውን የህዝብ ጥያቄ ነውና ሙኒ ቂንጥር ትባል ካሁን በኋላ። ኦኬ እሺ አሳይ እስኪ መስፍኔ ሳሚ መስፍኔ አሳይ። ምንድነው የምትዟዟረው? ዋይፋይ የለም እንዴ አንተ? ከኔ ተረጋጋ እንጂ መጣ እኮ። እስከ ካርቶኑ ስንት ነው የምትገዙ? ካርቶኑን አሳያቸው ስንት እንደሚገዙ ልጠይቃቸው። ይሄ ሙሉ ካርቶን አንዱ ማሸጊያው 100 ብር 100 ድርሃም። ስለዚህ ይሄ ልጅ የሚሸጥላችሁ 50 ብር ነው። እነሱ ከማከፋፈያው እሱ የሸጠላቸውን ነው መተው ለእናንተ 100 ብር የሚሸጥላችሁ 125 ብር እያሉ ነው። ስለዚህ በ50 ብር እሱ ቀጥታ በኮንቴነር ከቻይና ቀጥታ የገባውን ከሱ ወስደው ነው ለእናንተ 100 ብር የሚሸጡላችሁ። 150 ድረስ 120 ድረስ እስከ ዲሊቨሪ 120 ድረስ ነው የምትገዙት። ስለዚህ 50 ብር በግሩፕ ተደራጅታችሁ መረከብ የምትፈልጉ በ50 ብር ተረከቡ። 4000 ምናምን አለው እሱ 4000 ምናምን ከተበላሸ ዋስትና አለው፣ ኃላፊነት ወስዳለሁ። አልመልስም ካለሽ ጉሮሮውን ይዤ እቀበለዋለሁ። አሳያቸው፣ ካርቶኑን አሳያቸው። ጽሁፉን ማለት ነው። ሙሉ በሙሉ ካርቶኑን አውጣና ሽጉን አሳይ።
ይሄን እያሳዩ አይደል? መቶ ብር የሚሸጡላችሁ እሱ በ50 ነው የሚሸጥላችሁ። በ50 ላኩ ልጆች የገባችሁ በ50 ምንድነው? ትላንት ልታወራኝ የነበረው ሳሚ ማውራት የፈለግከው ምን ከነዲ አጣጋ ችግር አለ? አይ ኖ ችግር አለ ብዬ እንትን የማውቀው ነገር የለም። ግን ያው እኔ በደረሰብኝ ችግር ላይ ያው ሳፖርት አያደርጉኝም። በጣም የሚገርም ነገር እድል ሆኖ ይሆን አይደል ነው። አንዴ ሳራ ዳጣ እኔ እንደዚህ ወዳታለሁ 10,000 ድርሃም የሆነ ሰው ወስዶብኝ ስበላ ለመጀመሪያ ጊዜ ለሷ ነው የደወልኩት። ያኔም ምንም ሪስፖንስ አልሰጠችኝም። አንዳንድ ሰው 1,000 ድርሃም ሲበላ በጣም ይጮሃሉ። መጨረሻ ደግሞ ያው የኔ ኬዝ ያልቅም ተጎዳው እጄን ተጎዳውና 400 ፒስ ህንዶች ሰጡኝ። እንደዚህ ልክ እንደተሸዋሩ ህንዶች ሽጥና ታከም ተባልኩ። 400 ፒስ ሞባይል ከሷ ቤት ገባው። ከሷ ቤት ገብቼ ይሄን ሽጬ እናስተዋውቅልኝ ስላት አይ ያንተን ሞባይል ኦሪጂናል ይሁን ፌክ ማውቀው ነገር የለኝ ምናምን አለች። በዛን ሰዓት ኮሜንት ላይ ጻፍ ሳሚ እንትን ኔትወርክ አስወጥቷል። ኮሜንት ላይ ጻፍላችሁ ፎሎ አድርጉት። 50 ብር ያስረክባቸዋል። አሁን ያሳያችሁን 50 ብር ያስረክባቸዋል። ልጆቹ ዳታ ዘግቶባቸው ነው። አሁን ዋናው ነገር አብዱሰላም ገለመሌ ጨለመሌ ምን ሰላም ቢን ሰላም አያስፈልግም። ወይዘሪት ሙኒት ገንዘባቸውን ቀጥታ መልሽላቸው። ለዛሬ ሰርቼ ከፍላለሁ አሰርቼ ከፍላለሁ የሚባልም ንግግር የለም። ዳታ ጠፍቶባቸው በመረጃ የላኩበት ደረሰኝ ያላቸው። ኦኬ መጣሽ? እሺ አሰማ ከዛ በኋላ ያው አብዱሰላም የሚባለው ምን አገባው እዛ መካከል? እሷ ጋር ነው የተነጋገረው። ገንዘብ ያስገባው ለሷ ነው። አብዱሰላም የሚባለው ምን አገባው? ለምን ገንዘቡን ከተቀበለች በኋላ ነው የሰጠችህ? አሳልፋ ከተቀበለች በኋላ እሱን የነገረችኝ ለኔ ነውና ምን አለችኝ መሰለ እሱ ብዙ ጊዜ ሪከርድ ሲያደርግላት በጣም በትህትና ነበርና መጨረሻ ላይ ምን አለችው? አንተ ጋር የጀመሩ ሰዎች እኮ ገብተዋል፣ አንተ ለምን ትጠፋለህ አለችው። ግን እሱ በየቀኑ ነበር ሪከርድ የሚያደርግላትና አልጠፋም። ከዛ በኋላ እና እኔ ለሱ ማስቀደሜ ነው ለነሱ መስጠት እነሱ ስራ ስለማይበዛባቸው ፈጣንም ስለሆኑ ለነሱ እንትን ያልኩለት ቶሎ እንዲጨርሱልህ ነው አለችው። እኔ ደግሞ አብዱሰላምን ሳዋራው እኔ ምንም አይነት ጥቅም አላገኘሁም እና ጀስት በቃ እንደዚህ አስጨርስልኝ አለችኝ። ከዛም በኋላ እንትን አልኩለት እነሱን አገናኘሁት አለች። እነሱ ደግሞ ምንድነው እኛ ምንም ጥቅም አላገኘንም ብር ፈለጉ ከመስፍኔ ማለት ነው ተጨማሪ ብር። እዚህ ጋር ሰሻለሁ የአብዱሰላምን ጆካ በቪዲዮ ማሳየቻለሁ ከነ ቁጥሩ ብሩን አስገባ ያለብኝ አለ ተሳካልኝ ብረራ ተብያለሁ ምናምን ነገር 180 ሺህ ብር ሌላ ያው አለ ሹት አድርጌ ይዣለሁ ከነ ስልኩ ከነ ምኑ ቁጭ ብለሽ እያደመሽ ነው። አሁን ዋናው ነገር ገንዘባቸውን መልሽላቸው። አሁን ስንተኛ 7ኛ ወርህ ነው? አሁን ምን ላይ ነው? 7ኛ ወሬ ነው። መጀመሪያ ላይ ምን መሰለህ መጨረሻ ላይ ጥላችን ጆካ ቪዛ ልካልኝ ነበርና ያው ሰሞኑን የፖሊስ ክሊራንስ ምናምን የሚባል ህግ ስለወጣ የፖሊስ ክሊራንስ ህግ ምናምን የሚባል ነገር ወጣና ቪዛ ልካልኝ አብዛኞቹ ሰዎች በኤጀንሲያቸው አማካኝነት እያስጨረሱ ነው። ከዛ በኋላ እኔ ሪከርድ አደረኩላት ሙኒት እንደዚህ ቢያንስ አንቺ ኢንፎርሜሽን እንኳን ስጭኝ እንጂ አሁንም እኮ ዳግመኛ ቪዛው ሊቃጠል ነው ምናምን አልኳት ማለት ነው። ልትመልስልኝ አልቻለችም። እህቴ ደወለችላት ቀጥታ ስደውልላት ይኸውልሽ እሱ ጉዳይ አለቻት። እንደገና አሁንም አብዱሰላም ጋር ነው የምትጨርሱት አለቻት። ይሄን ጊዜ እህቴ እንዴት እንደዚህ ያለሽ አለቻት። በቃ እንዴት አብዱሰላም ጋር ሁለተኛ ዙር? ከዛ በኋላ ምንም ሳትናገራት እንደውም አይመለከተኝም ከዚህ በኋላ ምናምን ብላ ዘጋችበት። በቃ ትንሽ ነገር ነበር የምጠብቀው ያው ብሩን ለመውሰድ ስለሆነ። አይ እንደምታስበው ቀላል አልነበረም። በጣም አግሬሲቭ ነች። በስርዓት አታዋራውም። ሲጀመር ያንተን ጉዳይ ጨርሻለሁ እኔ እኮ እስኪያዋራኝ ድረስ ነበር የምጠብቀው እሷ አለችኝ። እኔ ሳዋራት
መስፍን የሚባል ልጅ ይደውላት እንደ እያልኩ ነበር አለች። እንዴት እንደዚህ ትያለሽ? ብሩን ከፍሎ ረጅም ሰዓት ጠብቆሽ እንዴትስ እንደዚህ ታስቢያለሽ? መስተካከልም ካለበት የሱ እንኳን ችግር ቢሆን ታስተካክያለሽ እንጂ እንዴት እንደዚህ ልትይ ትችያለሽ አልኳት። እና እጁን ጠምዝዤ እኔ ቪዛ ይሄ ላበር አይዲ አላሰጠው አለች። እንዴት እሱ እኮ ሰጥቶ 28 ቀን ሲቀረው ነው ቪዛ የሰጠው። ያንቺ ደግሞ ፕሮሰሱ ያልቃል ያልሽን በአንድ ወር ውስጥ ነው። እንዴት ነው 28 ቀን ትኬት ለመቁረጥ ያንሳል እንዴ አልኳት እኔ። ከዛ እኔማ እስከ መጨረሻው ድረስ ልጆቹ ስልክ አላነሳ እያሉ ነው ያለሽን ማስረጃ ላኪልኝ አለችኝ። እንደዛ ካለችኝ በኋላ ሙሉ ማስረጃዬን ስልክለት በቃ ራሳቸው እንዲያሰሩ አደርጋለሁኝ የነሱ ጥፋት ነው ብላ አብዱ ሰላም ጋር ከተነጋገረች በኋላ ማስረጃውን እኔ ላኩለትን ለሱ ላከችለት። በቃ ቪዛ ልካለሁ ምንም ችግር የለውም ማለች። ከዛ ስንጠብቃት አልመልስም ማለች ድጋሚ ማለት ነው። ጠፋች። በጣም ለምኗት በልጆችሽ እባክሽን ብሎ በጣም ለምኖ ላከችለት ሁለተኛ ቪዛ ማለት ነው። ከላከችለት በኋላ ሂደ አዲስ አበባ ፖሊስ ክሊራንስ ስጣለችው። ከዛ በኋላ እዛ ከሄደ በኋላ ይሄ ተፈጠረ ያ ነገር ማለት ነው። ፖሊስ ክሊራንስ መንግስት አቆመ መሰለኝ አሁን መስጠቱንና ያንን ሲጽፍላት ሲነግራት በኤጀንሲ ነው ቢላት ምንም ነገር ቢላት በቃ ምንም መልስ አልሰጥም ማለች። ከዛ በኋላ አይመለከተኝም ስላንተ ጨርሻለሁ ማለት ጀመረች። ይሄም አለ መጨረሻ ላይ የላከችው ሪካርድ። ከዛም ረጅም ጊዜ አዲስ አበባ ከተቀመጠ በኋላ ወደ ደሴ እንዲመለስ አደረኩኝ እኔ። ቀጥታ ደወልኩላት። እኔ ማት ቴክስት ልኬላታለሁኝ አትመልስልኝም። በኤጀንሲ እንደሚሰራ ብዙ ነገር ፎርዋርድ አደረኩላት። አሻራ እንደተሰብ ነገር አሻራ ሰጥቼ ቢያንስ 28 ቀን እነሱ ጋር ነው ነገር ይሄን ምክንያት እንኳን ላታረግ እንደው ከዛ ዱባይ እዛ ሌላ ልጅ ነበረችና እሷ ደወለችላት። እሷ ስደውልላት ምን አለቻት መሰለህ? እሷን 480 ሺህ ብር ከፍሎ እንዴት እንደዚህ ታረጋለሽ አለቻት። ስትላት 480 ሺህ ብር ከፍሎ እንዴት እንደዚህ ታረጋለሽ? አይደለም 480 ሺህ ብር ከዛም በላይ እየከፈሉ ያሉት ሰዎች አልተሳካላቸውም። እና እሱ ደግሞ የራሱ ችግር ነው። ምንድነው የራሱ ችግር? ዶክተር እያለ ዶክተር እኮ እያለ ያኮ ችግር ተፈቶ የአንቺ ጥፋት መሆኑ ታምኖ ሁለተኛ ቪዛ ልከሽለታል። አሁንም እኮ ስቲል ቀን አለ ታውቃለህ። ማስገባት ብትፈልግ ትችላለች። የሚያልቀው ቪዛው በ28 ነው ሁለተኛ የተላከው። ግን ጭራሽ እሷ ፍቃደኛ አይደለችም እሱን ለመውሰድ ማለት ነው። ምክንያት ነው የምፈልገው እዛ ለሱ ተጨማሪ ወጪ ማውጣት አልፈለገችም። እዛ ወስዳ የፕሌን መቁረጥ አልፈለገችም። እዛ ስራ ማስገባት አይዲ ማሰራት አለ። ይሄን ስታየው ትርፏ በጣም አናሳ ሆነባት። ጆከርዬ ተው እሱን አይደለም ምንም ነገር የላከችልህ ነገር የለም አባቱ። እሱን ለኛ ተው። ሌባ ናት የታወቀች ሌባ ናት። ያንተም ብቻ አይደለም የ50 የ60 ምናምን ልጆች ገንዘብ አለባት። ነው አሰማው መጨረሻ ላይ ይላል። አሰማለው እርከር እንዳለ አሰማ መጨረሻ ላይ እንትን ያለችውን ተናገር። አሰማለሁ። በጣም ክፉ ሴት ነች። ኧረ በስመ አብ እንደዚህ አይነት ሰው ነው በህይወት ያገጥሞኝ የሚያምስ አሰማ። እሺ ላሰማ ነው። የታለ ለሷ የላከችልኝ ሪካርድ ፖሊስ ክሊራንስ ወረቀቱን ሄድና ከጋምካ አውጣው መልሽልኝ እያልኩ ጻፍኩ ጋር ነበር የሰደበችኝ ጋር ነበር በመጨረሻ ላይ እሱን የሪካርድ ነው የውሳ አሰሚው እሱን የኔ ወንድም ላግዝህ ብዬ ነው ያደረኩት። ላግዝህ ብዬ እንጂ ግዴታ ኖሮብኝ አይደለም። አሳዝነኸኝ ነው ያደረኩት። ከዛ በኋላ ግን 10 ሴት እያስደወልክ አፍህን ታስከፍትብኛለህ። ራስህ የምታወራውን እያንዳንዱ ከላይ የጻፍካትን ስክሪንሾት አድርጌያታለሁ። በራስህ ስህተት እኔ ላይ የመጣህ አፍህን የምትከፍትበት ምንም ሰበብ የለም። በጸባይ እንጂ በግዴታ ወይም በማስፈራራት ምን እንደሚመጣ ያለው እንዳትፈሪ ማለት ነው። እንደ እውነት ከተናገር እኔ ማይኮሌሽ ነው የምጽፈው ነገር አውቄ ነው። ስለዚህ ሰውን መርዳት ደስ ይላል። ግን ብሬ ከፈልኩ ያለ ኖርማሊ ሶሻል ሚዲያ ላይ የምታውቂውን ሰው ተዳሪንስ ብትረጂኝ ምንድን ነው ችግሩ? ብትረጂኝ እኮ ትጸድቂያለሽ እንጂ ምንም የምትሆኚው ነገር የለም አይደል? እንኳን ይሄን ያህል ብር ከፍዬ ማለት ነው። ብትረጂኝ በገዛ ገንዘብ ቆየው በቃ ይሄን ጭንቀት የቤተሰብ ጭንቀት የእናቴን ጭንቀት አይታ ባለፈው ተናግራለች። ስለዚህ በእኔ በኩል ይቅርታ። ይኸው እንግዲህ በዚህ መልኩ ነበር ስለምን የነበረው ጆከርዬ እንባ እየተናነቀኝ ሁሉ ማለት ነው። በአጠቃላይ ስንት ብር ነው ያወጣ?
ይሄ ማለት አዲስ አበባ ፕሌን የአልጋው ምናምን እንትን ሳይል ኢቭን በቃ 500 ሺህ ብር አውጥቻለሁ። ለአልጋ በአልጋ ዛሬ ያልቃል ነገ ያልቃል ያልጫወቱብኝ 22 ቀን አልጋ ይዣለሁ። 500 ሺህ ብር ወደ እሷ እጅ ገባ። 480 ሺህ በእጇ ይገባ 480 ሺህ ጆከርዬ በኢትዮጵያ አካውንት ነው አይደል ያስገባኸው? በኢትዮጵያ አካውንት አለው። እልክልሃለሁ ለአንተ ሁሉ ነገር እልክልሃለሁ። ስለዚህ ያን ያስገባህበትን አካውንት መክሰስ ትችላለህ። ኦኬ እችላለሁ። ለምን መለመን አስፈለገ? እንደውም ህገ ወጥ ደላላ እንዲህ አሳምናኝ ያስገባህበትን አካውንት ቀጥታ አሁን እሷ ጋር ሚዲያ ላይ ይሄን እንደሰማይ ትመልሳለች፣ ቪዛህን ትልክልሃለች፣ ቀጥ አድርጋ ትወስድሃለች። እሱ ሌላ ጉዳይ ነው። ይሄን ካደረገች አደረገ፣ ካላደረገች ግን ያስገባህበትን አካውንት ቀጥታ ለህግ ለፖሊስ ሂደት ታመለክታለህ፣ ትከሳለህ። ሪከርዱን የእሷንም የሁሉንም አውጥተህ አሳልፈህ ትሰጣለህ። አለቀ። ዋናው ትልቁ ነገር ምንድነው? በኢትዮጵያ አካውንት ነው ያስገባህላት። አያት መታልሃል ከታች የምትናገረው ካለ ትግባና ሀሳብ ትስጣቸው፣ ህዝብም ይስማ። ምን ትድብቅ የታውቃ ምን አይነት እውቀት ኖራለሁ? ስድብም እኮ እውቀት እኮ ይፈልጋል። እሷ እኮ ሙያዋ እኮ ስርቆት እኮ ነው። ስርቆት አሁን በአንድ ወር ያልቃል ብላ ቪዛ እንዴት እንደሚሰራ ዱባይ ያለን ሰዎች መቼም ፍሪ ቪዛ። ጆከር እነዚህ አዲስ ናቸው ወይስ ባለፈው ከተበሉ ልጆች መሀል ናት? እነዚህ ይሄ አዲስ ነው፣ ምንም ያልተነካካ አዲስ ነው። አዲስ ማንም እንትን ብሎትም ማለት አዲስ ፋይል ነው። አዲስ ፋይል እኮ ነው። አዎ ይሄው በአንድ ወር ውስጥ ያልቅልሃል አለችው። ፍሪ ማለት አሁን ብሩ 500 ሺህ ብር ከፍሏታል። ቆይ ማለት ይቅርታ 7 ወሩ አብዱሰላም የሚባል ሌላከችበት በዛ ለዛ ሰጥቼ በዚህ ሰጥቼ ትለዋለች። 500 ሺህ ብር በአጠቃላይ ያወጣው ወጭ 700 ሺህ ብር ነው። ነይ ግቢና እስኪ መልስ ስጪው። አብዱሰላም ምን አገባው? ቪዛ እንዴት እንደሚላክ እናውቃለን። ቪዛ ተልኮ እንዴት እንደሚደረግ እናውቃለን። ፍሪ ቪዛ እኮ ነው። 500 ሺህ ብር ነው የከፈለሽ። ምን አገባው? የላከችለት ከሆነ አስገባት። ሳቢያት ከቻልሽ የሚጣ ካለች ሳቢያት ካለች ብትገባ ብትፈልግ ትግባ። ትሰማና በኋላ ትገባና ትዝታለች። አደራ ደግሞ ሮቶ እንዳትኝ። ጉርድ በርሜል ይሻለኛል። ልጆቹን አሁን እኛ ማድረግ ያለብን ያስገቡበት አካውንት ደስ የሚለው በዱባይ አካውንት አይደለም፣ በኢትዮጵያ አካውንት ነው። ገባችሁ? በኢትዮጵያ አካውንት እስከሆነ ድረስ በህግ መክሰስ ትችላላችሁ እናንተ። እንዲሁም ህገ ወጥ ደላላ ናት። ከዚህ በኋላ ምህረትን ማድረግ የለባችሁም። የትም ቤት ብትጠሩ ቀጥታ ቪዛውን ትልክልሃለች። በዚህ ሁለት ቀን ነገሩን ትጨርስልሃለች። አጨርስልህም በህግ ባስገባህበት አካውንት በህግ ማንም አይነካኝም ብላ ነው አይደል? ደረቷን ገልብጣ። አንድ ሰው በተለይ የኛ አማራ የሆናችሁ በአጠቃላይ የሚመጡት የአማራ ልጆች ናቸው። አንድ ሰው በሷ ሂዳችሁ ካንስሌሽን ብንስሌሽን ግንኙነት ስራ አስገባችኋል የሚል ስራ ሳታጡ ከፎቅ ላይ ተፈትፈጡ። ዱባይም ያላችሁ ታውቃ ስለሷ መግባት ከደል ትግባ። አይ 3 ስም አላት ማለት ትመርጣለች፣ ችግር የለውም። ሙኒት አለ ሰርጀሪ። አይ እሱ ሳይሆን አብዲ ኢትዮጵያ ያላችሁ ተሰብሰቡና መንግስት አለ አይደል? ኢትዮጵያ ሀገር ላይ ቁም ነገር ሲሪየስ ነው ማወራው። ማነው ወንድሜ ከሰማኸኝ ቲክቶክ ላይ እሷ የበላቻችሁ ኢትዮጵያ የምትኖሩ ተሰብስባችሁ ከሰሷት። ሂዱና ሄዳችሁ የምትከሷት ውጭ ጉዳይ ሄዳችሁ ከሰሷት። አለ እሱ እኮ አይቀርም እንከሳለን። ግን በቃ ተሰብስባ ለምን መሰለሽ መፍትሄ የምታገኘው ይሄ ቲክቶኩ በመንጋ የተሞላ ነው። በጋሉ መንጋዎች አሉ። ከሷ ጀርባ ትልልቅ ፎሎወር ያላቸው ሰዎች ስላሉ ትታፈናላችሁ። የምትኖሩበት ኢትዮጵያ ሀገር ላይ መንግስት ውጭ ጉዳይ ሄዳችሁ ሰብሰብ ብላችሁ ከ5 በላይ ስትሆናችሁ አሁን እናንተ 500
ለምን ሻውታችኋል አይደል? ደረሰኛቸውን ይዘው መክሰስ ይችላሉ። ጠበቃ አለቀ። መክፈል ያንን እኔ የምትገባበት እግዚአብሔርን ጠበቃ አገናኛችኋለሁ በነፃ የሚያገለግላችሁ ጠበቃ። እኛ እሱን ሂዱና ፕሮሰስ ክሰሷት። ጀምረናል። ግን ምን መሰለሽ እኛ አሁን ሌላ ሰው ከዚህ በኋላ እንዳይበላ በሷ እኛ ላይ የደረሰ ማንም ሰው ላይ እንዳይደርስ ገባሽ? ብዙ ሰው አለ ተበድሮ ምን ብሎ ብዙ ነገር ሁሉ የሚያመጣለ ገንዘብ። ቆይ ጆከር አንድ ልንገራት ማሬ፣ ቆይ አንድ ልንገራት። ይኸውልሽ ብልጽግና ነው ባይዘው ብልጽግናን ብትሆን ለራሳቸው ስም ሲሉ እናንተን ይሰማችኋል። አትሾጂ። የመንግስት አለቅላቂ ነን ደጋፊ ነን ምንም አይሰራም። እኛ ቤታችን ተንዘጫጭን ስንጨርስ እንመጣና ኪሎ እንለካለን። ታዲያ የእሷ እንትን ምንድን ነው? የእሷ ማለት የእሷ አስተዋጽኦ አመጋገብሽን ታስተካክላለች፣ ስፖርት ትሰጠናለች፣ ኤክሰርሳይዝ ላይቭ ላይ ለምን አሰሩም እንደ ሀሳብ እንዴ? እንኳን ውጤት ብናሳይ ይሻልም። ዝም በይ እስክስታላል ነው። ስንት ፍዳችንን አይተናል። ደግሞ እዚህ ላይ ምን ፍዳችንን አየ? ምንም ያየነው ነገር የለም። ምንም የታየ ነገር የለም። እኔ አሁን እንዲህ ተጣሟል፣ ወደ ጎና አሽሟጧል። እሱ ወደ ኋላ ዙሮ የቀረጹሽም ባያቸው። ግን ለምሳሌ ስፖርት ለመስራት ላይቭ ላይ ቢሰሩ ምን ችግር አለ እንዴ? ኢትዮጵያ የእስክሳ የምናምን ፕሮግራም አላየሽም እንዴ? እንደዚህ እያሉ ምን ችግር አለው? ኖርማሊ ከሆኑ እኮ የሰለጠነ ነገር እኮ ነው። እኔ እናረጁ እዚህ ጋር ስንል ታይታሉ። እኔም አለለም ሙኒት እየዝም በያት እንዴ ጌታ እንድንገርሽ ለምሳሌ አሁን እሺ በአንድ በኩል ፊልተሩ ይሄድብኛል፣ በዛ በኩል እጣመማለሁ። አንድ አፌ እንዲተንጋጭ ስንት አይነት ፎቶ ሊያነሱኝ ነው። ልታሳየን እኮ ነው። ወይኔ እኔ ጌታ በጣም ይመቸኝ ነበር። ዞይ ቆይ የምልሽ ማለት ነው ከኔና ከሳሪ ማን ይወፍራል? በጌታ እስቲ አስተያይኝ። ወይ ጉድ ደግሞ ትናት ላጣላት ቁርጭሽ እኮ እንደዚህ እኮ ተገለበጠው እንዴ! ተይ እንጂ አንማር እየበላሽ ታሪኮ ሰኒ የእውነት ወፍረሻል። እሺ ራስሽን አታጽናኝ፣ ንገሪኝ። ሰኒ በጣም ወፍረሽ ቆይ እሺ ማሚዬ ከ64 ኪሎ አሁን የገባሁት እኔ 75 ኪሎ ነው። 10 ኪሎ 10 ኪሎ መጨመር ቀልድ ነው። እሺ 10 ኪሎ ግን ኢዚ ናት አይደል? ዞይ ንገሪኝ። በጣም ከባድ እኮ ነው። ኢዚ አይደለም ማለት አይ ሰኒ ለምስ ወደ መጨረሻ አካባቢ እንደውም ይከብዳል። ኦኬ ስለዚህ መቀነስ አለብኝ። ኦፍ ኮርስ እንደ 10 ኪሎ ቁመቴ እኮ ከ66 ነው። ኦልሞስት ከ66 እንዴት ያቶ ንጉሱ ልጅ ሰላም ነው? ሰላም ነው ገኒ አለ። የመን ይማራለሽ እንዴ? አዎ 150 ዴሊቨሪ ፍሪ ኦሪጂናል። እሺ የሚያወፍር እያልን ያለ ነው። ያልሆኑትም የሆነ ቦታ ላይ አካባቢ ተወላጅ ነው ያማራ ሰርቶ መጥቶ ከአሁን በኋላ በዚህ መደበቅ የለም ነው የምልህ። ማለት በቃ ህዝብ አታንሱ። በቃ ሰው አማራ ነኝ ስላለ ማንም ሰው ሊከላከልለት አይችልም። በቃ ህዝቡ በቃ አስጠልቶናል። በቃ ይሄን ነው እያወራን ያለ ነው። ጆከርም ይሁን ከሱ ተጨማሪ ነው። ከሱ ተጨማሪ ለጉጥ ምናምን የሚወራ ሰው አለ። አማራ የሚባል ነገር ተወያልን አካባቢ እዚህ አካባቢ ልጅ ነበለን። ደግሞ ከሌሎቹ ጋር መጣላትም የለብንም። ሲጀመር የዛን አካባቢ ሰው አትወክልም። እሷ ከየትም ትንጣ አማራ ነኝ ብላ መታለች። እቺ ሴት እናቃለን፣ የት አካባቢ እንደሆነች እናቃለን። ያን አካባቢ መጥቀስ እንደ ወንጀሏና እንደ ሌብነቷ ግን እቺ ሴት ካጠፋችና ወንጀለኛ ከሆነች በወንጀሏ እንይዛታለን፣ እንጠይቃታለን። መጠየቅ ካለባት ህዝብ ይዛታል። ከሳሽ ካለ ከሳሹ መጥቶ ከሶ ለህዝብ ለኦዲየንሱ ይናገራል። በቃ ህዝብ ይፍረዳይ ካለ መረጃ ካለው በመረጃ ያሰውይ አሁን የድምጽ ቮይስ አሰማን አይደለም ጆከር እነዚህ ልጆች ሙኒትን ከሷታል ብሎ ይዞ ቢመጣ እኮ አናምነው። ግን የድምጽ ቮይስ ይዘዋል እነዚህ ልጆች። በቃ እውነትም ከሷ ጋር እንደሚሰሩ አወቅ። ደረሰኝ ገንዘብ ያስገቡበት ደረሰኝ በቃ በመረጃ ነው። ከዚያ ውጭ ግን ሙኒት ጋር ስለተጣላ ጆከር ዝም ብሎ ያረባውን ሰው ይመጣ ሙኒትን ስም አጠፋለሁ ቢል ከውጭ ያለው ሰው ይታዘበዋል። አንደኛ ራሱንም ማርከስ ነው። እውነተኛ መረጃ ካለው ግን ትክክለኛ መረጃ የሚሰጠው ሰው ካለ ግን ይዞ መጥቶ እያቀረበ የሴትዮዋን ማንነት ገበናዋን ማውጣት ግን መብቱ ነው። ችግር የለም። ነገ አመጣልሃለሁ፣ ነገ ደግሞ አመጣልሃለሁ። እዛው ዱባይ ውስጥ ያለው እንደ ጥላቻ ግን ማንም ሰውን መጥቶ ሚዲያ ላይ ቢከስ ከውጭ ያለው ሰው ይታዘባል። ዛሬ ሰው በስል ነው። ፈን የሚያደርገውን ፈን ያደርጋል። መጫወት ያለበትን ተቀል እንደምንጫወተው ምናምን ነገር ይኖራል። ዝም ብሎ ትችት አለ። ትችትና ቁም ነገርን ደግሞ ለይቶ የሚያውቅ ህዝብ ነው። ህፃን ልጅ የለም።